ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽይን አንድ ይላችሁ እሙኝላችሁ አለበስቲ ጎንዶሎ ዋደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በተተና አጓብዛችኋለሁ። ዛሬ ድሚዛናችን ዘላችሁ መጣ ነው መረጃ ኢትዮጵያ ውስጥ የሚገኙ ታዋቂ ቲክቶከሮች ደቡብ አፍሪካ ላይ የተከሰተውን ችግር በማስመልከት በእንግሊዘኛ ለሞላው ደቡብ አፍሪካን በእንግሊዘኛ መልእክት እያስተላለፉ ነው። መልእክቱ ምን የሚል ነው? የተወደዳችሁና የተከበራችሁ የደቡብ አፍሪካ ህዝቦች ሆይ እኛ ኢትዮጵያውያን ለደቡብ አፍሪካ ነጻነት ዋጋ የከፈልን በመሆናችን እናንተ ዘረኝነታችሁን አቁምና ወንድሞቻችሁን ማሳደድ መጉደልን እንድታቆሙ እኛን ብቻ ሳይሆን ሶማሊያዎችንም ናይጄሪያዎችንም ጋናዎችንም ላይ የምታደርሱትን ዘረኝነት አቁሙ የሚል ነው የኢትዮጵያውያኑ ምክር። ወግነው ሲዳሩ ማልቀስ ብላችሁስ ምን ትላላችሁ? እንደ ቁንጫ ትዘላላችሁ ወይስ እንደ ካንጋሮ ትዘላላችሁ? እንደ ምንድን ነው የምትዘሉት? እስቲ ንገሩኝ። የራሳስ ያርባጣል የሰው ተመስላለች። የራስን ችግር ፈታ መጀመሪያ ደቡብ አፍሪካንን ስለ ዘረኝነት መጥፎነት ከመስበክ በፊት መቶ ሺዎች የተፈናቀሉበት ሚሊዮኖች የተፈናቀሉት መቶ ሺዎች የሞቱበት የተሰደዱበት የተራቡበት የተጠሙበት የገንዛ አገራችንን ከስር መሰረቱ ሊሆነቅል የተነሳውን ችግር የራሳችንን ዘረኝነት እንፍታ። ላለፉት 200 300 ዓመት በአንድ አይነት ጭቃ ስንደኮርት በአንድ አይነት መከራ በአንድ አይነት ፈተና ስንፈተን ወገኖቻችንን ስናጣ በአፍሪካ ስደት ነው፣ በአረብ ሀገር ስደት ነው፣ በአውሮፓ ስደት ነው፣ በአሜሪካ ስደት ነው። ህዝባችን ተሰደ ይሄን የመሰለ ወርቅ የሆነ አገር እኮ ነው ያለን። ወርቅ የሆነ ስለማታውቁ ነው እንዴ? አላወቅናትም እኮ አገሪቱ ትግራይ ላይ ብቻ የሚታፈሰው ወርቅ አጀብ ነው የምትለው። ቤንሻንጉል ላይ ያለው ወርቅ፣ ጋምቤላ ላይ ያለው ወርቅ፣ ወለጋ ላይ ያለው ወርቅ ብቻ ኢትዮጵያን አንቆባሩ አንደላቅ ያኖራል። ዘረኝነትን ተው። መጀመሪያ እኛን ምኮርን። እኛ እርስ በርስ እንመካከር። በትግርኛ፣ በአረብኛ፣ በአማርኛ፣ በሲዳምኛ፣ በወላይትኛ እርስ በርስ እንመካከር። በሄድንበት አገር የችግሮቻችን መንስኤና ማዕከል እኛ አይደለንም እንዴ? በሊቢያ እየተጎረፉ ደም እስኪተፉ ድረስ ኢትዮጵያን የሚገረፉት በማን ነው? ንገራ። እንደ ቁንጫ ከመዝለል እንደ ካንጋሩ ከመዝለላቸው በፊት ማን ኢትዮጵያውያንን እያስገደለ እያስገረፈ ያለ? በሊቢያ ኢትዮጵያውያን ናቸው። እውነት ሲነገር ይጎመዝዛቸዋል፣ ያቃጥላቸዋል፣ ያሳከካቸዋል። ኢትዮጵያውያን ናቸው። በደቡብ አፍሪካ አንድ ወዳጅ ጋር ሰሞኑን እያወራን ነበር። በተከሰተው ደቡብ አፍሪካ ላይ በተከሰተው ችግር ከዚህም በፊት እናወራ ነበር እና ሰሞኑንም እንደዚህ እያወራን ነበር። የተወሰኑ ወዳጆች አሉ እዛ። የሚጎርመው ደቡብ አፍሪካ ውስጥ ኢትዮጵያን ይዘርፋሉ። ብረት ሰብረው ጣሪያ ቀዶ ገብተው ይዘራረፋል ኢትዮጵያን እርስ በርስ። አልፎ ተርፎ ኢትዮጵያንን ጠቁመው የሚያስገድሉ ከደቡብ አፍሪካኖች ጋር የሼር እየበሉ ማለት ኢትዮጵያን ናቸው። ሰሞኑን ሬስቶራንት ውስጥ የተጎደሉ 3 ኢትዮጵያውያን የተሰበሰቡት እንዴት ብለን የኢትዮጵያውያንን ግድያ በደቡብ አፍሪካ እናስቆም፣ ሰላማዊ ሰልፍ እናዘጋጅ፣ እንደራጅ የሚለውን ለመመካከርና ለማሰባሰብ በተቀመጡበት ነው። ይህን መረጃ እንዴት አገኙ? ደቡብ አፍሪካ እነዚህ ኢትዮጵያውያን ሰላማዊ ሰልፍ አድርገው ኢትዮጵያንን ከጥቃት ለመከላከል ኃላፊነት ወስደው ራሳቸውን ለአደጋ አጋልጠው እርምጃ እየወሰዱ ያሉ ኢትዮጵያውያንን ነው ጠቁመ ያስገደለ። ማን ያስገደለ? ጥያቄ። እስከ መቼ ለብሔርንበት አገር ሙቀኞች ምን? እስቲ እናንተ አረብ ሀገር ያላችሁ፣ በአፍሪካ ያላችሁ፣ በተለያየ በአሜሪካን በአውሮፓም ያላችሁ ቤተሰቦቼ ዛሬ ኮሜንታችሁን እፈልጋለሁ። እርስ በርስ ሙቀኞች ነን አይደለንም? የችግራችን መንስኤና ጥፋት ሌሎች ናቸው፣ እኛ ነን? መልስ ስጡኝ እስቲ። ለዚህ አሁኑን ጻፉ ኮሜንት ጻፉ አሁን። በጣም ነው የሚያሳፍረው። በጣም በሚሰቆጥጥ ሁኔታ ነው የሚያሳፍረው። ቅርብ ጊዜ አይደለም ፌደራል ፖሊስ በቁጥጥር ስራው እያለ ያለ ሊቢያ የሚገኙ ኢትዮጵያውያንን ከዚህ ተሰዶ ኑሮ ፍለጋ እንጀራ ፍለጋ ገና በባህር ገብቶ ከሞትኩ ልሙት ከተረፍኩ ልትረፍ ብሎ እንደገና አውሮፓም ደርሶ መከራ አለ፣ ስቃይ አለ፣ ጭንቅ አለ። ያን ሁሉ በሰው ነፍሰ ስጋ የሚጫወቱ ግማሾቹ ኢትዮጵያውያን ናቸው። የሚያስገድሉ የሚያስገርፉ ሊቢያ ቁጭ ብለው ደቡብ አፍሪካ ውስጥ ለሚደርሰው ችግር አንዳንድ ኢትዮጵያውያን ተባባሪዎች ናቸው። አንዳንድ ኢትዮጵያውያን አረብ ሀገር ከዚህ ተነስተው ህገወጥ ዝውውር የሚያዘዋውሩ ኢትዮጵያውያን ናቸው። በበረሃ እህቶቻችን የሚደፍሩ አሉ። በየበረሃው የሚገሉ የሚያስገድሉ አሉ። ብር አምጡ ብለው የሚያስጨንቁ አሉ። የራሳችን ችግሮች እኛ ነን። ሌላው ሁሉ መስበክ ዘረኝነት መጥፎ ነው። እውነት አረብ ሀገር ተሰደህ ዘረኛ አይደለም?
ቡድነኝነት የለም አረብ ሀገር ውስጥ ደቡብ አፍሪካ ውስጥ ዘረኝነት የለም። ኢትዮጵያን በዘር አልተከፋፈላቸው። እውነት ነው ውሸት ነው? እውነት ሲነገር እንደ ቁንጫ መዝል ጥሩ ነገር አይደለም፣ ያስተዛዝባል። እንዴ አሜሪካ ውስጥ እኮ የትግሬ ቤተክርስቲያን፣ የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን ተብሎ እኮ ቤተክርስቲያን የሚከፋፈልበት ሁኔታ እኮ ነው ያለነው። በአንዲት ኦርቶዶክስ ቤተክርስቲያን ውስጥ ዞረኝነት የምታራምዱ ከሃይማኖታችሁ ከክርስቶስ ቅዱስ ሥጋና ክቡር ደም በላይ የእናንተ ዘር ሃይማኖቱን የምትኖራ የለችው እና ወግ ነው ሲዳሩ ባልቀሳል። ሰሞኑን ትናንትና ወዲያ ባምቢ ሀበሻ የምትባል ጋጠወጥ እሸቱ መለሰ ወጥቶ ትክክል አይደለም ብሎ ተናገረ። ይህንን መቃወም የሚገባችሁ ሴቶቹ ነበሩ፣ በብዛት መቃወም የሚገባችሁ። የሴት ልጅ ክብር ዝቅ አታድርጊ። መጀመሪያ ራቁትሽን ግብረ ስጋ ስትፈጽሚ ቀርጸሽ ለቀቅሽ፣ ነውር ነው። ከዛ በኋላ ከመጣሽ በኋላ ደግሞ በቡታንታ አፍረተ ስጋሽ ለህዝብ አታሳይ። የሴትነትን ክብር ዝቅ ያደርጋል ማለት የሚገባችሁ ራሳችሁ ሴቶቹ ናችሁ። ተደራጅታችሁ እሸቱ መለሰ ላይ መጣችሁ። እንደ ቁንጫ እንደ ካንጋሩ ትዘላላችሁ። እንዴት እሱ ይናገራል? ባለጌ ጋጥ ወጦች አላችሁ። መሄድ እኮ አልቻልንም እኮ መንቀሳቀስ እኮ አልቻልንም እኮ በአንዳንድ ሁኔታዎች እኮ ተቸግረናል እኮ። ወንድ ልጅ ላይ ይጸዳዳለሁ ስትል መልስ አትሰጡም ለሳ። ለእሸቱ መለሰ ግን መልስ ትሰጣላቸው። እሳ ራቁታን ስትሄድ አፍረተ ስጋዋን ለህዝብ ክፍት አርጋ ስትሄድ አትፍረድ፣ ይፈረድባል። ትገቡ ንጉባ ቤተ መቅደስ በቃ እርቃናቸውን እሺ፣ እናንተ ላይ አንፈርድም፣ እናንተ ቅዱሳን፣ እናንተ ንጹሐን አንፈርድባችሁም። ንግቡ ቤተ መቅደስ ራቁቱን ግቡ። የቆራጭ ይሄ ነው። አትፍረድ። ሴትም የደፈረ ሰውንም ያረደ ሰውንም የገደለ መጽሐፍ ቅዱስ ይዞ ይመጣል። አትፍረድብኝ ይላል። እውነት ብስብሶች ምን ታመጣል? እኔ እዚህ አገር ላይ ልንገር፣ እኔ ስልጣን ቢኖረኝ እዚህ አገር ላይ ማንም አይተርፈው ነበር። እርቃንህን ነው የምገርፍህ። እርቃንህን ምን አባት አመጣል? ጋጦጥ እና እውነቱ ሲነገራቸው እንደ ቁንጫ ዞሎል 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 አትበሉ። እውነት ነው። ዞረኞች ነን፣ በሄድንበት ዞረኞች ነን። አሜሪካ ሄድ ከዚህ ከኡንኩሮ የሆነ ከተወሳበሰ ዘረኝነት አትወጣም። አውሮፓን ብትሄድ አትወጣም። አፍሪካን ብትሄድ አትወጣም። አረብ ሀገርን ብትሄድ አትወጣም። እውነት ነው። ምን ተው ጋጦጦችን ተው ማለት ሲገባችሁ ለምን ተው ትሉናላችሁ ብለህ ልታብድ ትነሳለህ። ደቡብ አፍሪካ ሂደህ አንተ ወላይታ፣ አንተ ሲዳማ፣ አንተ ሀዲያ፣ አንተ አማራ፣ አንተ ኦሮሞ፣ አንተ ጉራጌ ብለህ ትከፋፍላለህ። ሊቢያ ሂደህ እንደዛ ተከፋፍለህ ወንድምህን ታስገርፋለህ። አሜሪካና አውሮፓ ሂደህ በየቤተ ክርስቲያኑ በየስራ ቦታ ትከፋፍላለህ። ሌላው ሰው ደግሞ አንተ እንዲያከብር ትጠብቃለህ። ይሄ እብደት ነው። ያናድዳቸዋል፣ አውቃለሁ። ያቃጥላቸዋል፣ አውቃለሁ። ምን ልርዳችሁ ታዲያ ወገኖች? እውነታው ይሄ ነው። ሰዎች እንደ ቁንጫ ስለዘለሉ ለምሳሌ ጎግል ላይ የነውር የዝሙት ቪዲዮዎች በማየት ስንተኞች ነን ከአፍሪካ ታውቁታላችሁ። አንዳንድ ነገር ለህዝባችን ክብር ብለን እኮ ዝም እንደምንል ማወቅ አለባቸው። በኤች አይ ቪ ስንተኞች ነን ኢትዮጵያ ውስጥ አፍሪካ ውስጥ? አዲስ አበባ ስንተኛ ነች ከኢትዮጵያ? ባህር ዳር ስንተኛ ነች? አዳማ ስንተኛ ነች? ዋና ዋና ከተሞች በኤች አይ ቪ ስርጭት እነማን የት ነው ደረጃቸው? ተናገር። ስኮረመማል እና ወግ ነው ሲዳሩ ማልቀስ ባይሆንብን ሌላውን ለመምከር አበጥ ብለው መነሳት ትንሽ እፍረት ነው። ያናድዳል፣ ያሳፍራል፣ አንገት ያስደፋል። አውቀዋለሁ፣ እረዳዋለሁ። ግን ምንም ተደብቀው የጸነሱት ሰው ሰብስበው ይወልዱታል የሚባል አማርኛ አለ። አንዲት ሴት ተደብቃ ልትጸንስ ትችላለች። ወይ ፔንሲዮን ሊሆን ይችላል፣ ወይ ጫካ ላይ ሊሆን ይችላል፣ ወይ በጨለማ ጥጋጥግ ሊሆን ይችላል። ግብረ ስጋ እስካለ ፍጥረት ይጸነሳል። የተጸነሰው ግን ሆድ እየገፋ ሲመጣ ምን ይሆናል? ምጥ አይመጣ። ምጥ ሲመጣ አይጮቁም። ሲጮህ ምን ይባላል? ሰው ይሰበሰባል። ተደብቀው የጸነሱት ሰው ሰብስበው ይወልዱታል ይባላል። እና ለማሽሞንሞን ለመሸፋፈን አይሰራም። እውነቱን ተነጋግረው ፍርጥርጥ አድርገው መፍትሄ ፈልጎ ራስንም አገርንም ማዳን፣ ይሄ ነው መፍትሄው። እሺ ይቅርታ፣ መቼም ካስቀየምኳቸው ይቅርታ። እውነት ያስቀይማል፣ ብዙ ሰዎች ጋር ያጣላል። ማስመሰል ነው በቃ ማስመሰል። እውነት እናንተ ቅዱሳን፣ እናንተ ትልቆች፣ እናንተ ምርጥዬዎች ነው። የለም ምርጥዬ በስራ ነው። ምርጥዬ ስራ ነው የሚመሰኮረልህ። አንተ ምርጥዬ የሆነ ስዊዘርላንድ ምን ትሆን?
አንተ ምርጥ ሆነ ሌላ ዓለም ምን ይሁን? ጃፓኖች ምን ሊሆኑ? አንተ ምርጥ ይሁን እና እንዳለ ምርጥ ሲሏቸው ሼም ሊይዛችሁ ይገባል። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ